ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሸካ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ስንታየው ደሳለኝ ነኝ። አብራችሁን ቆዩ። በቴክኖሎጂ የታገዘ ማሽላ ዘር ከምርምር ተቋም ወስዶ በመዝራት ውጤታማ እየሆኑ እንደሆነ በሸካ ዞን የኪ ወረዳ አርሶ አደሮች ተናገሩ። የምግብ ዋስትና ለማረጋገጥ በምርምር የተሻሻሉ የማሽላ ዝርያዎችን ለአርሶ አደሩ ተደራሽ በማድረግ ረገድ እየሰራ መሆኑን በኢትዮጵያ ግብርና ምርምር ኢንስቲትዩት የቴፒ ግብርና ምርምር ማዕከል አስታውቋል። ጌትነት ገረመው ያዘጋጀውን ዝርዝር መልካም አለሙ እንደሚከተሉ ያቀርበዋል። በኢትዮጵያ ግብርና ምርምር ኢንስቲትዩት የቴፒ ግብርና ምርምር ማዕከል እንደ ሀገር የታወጁ ኢኒሼቲቮችን የሚያግዙ የምርምር ስራዎችን እየሰራ ውጤት እያስመዘገበ ያለ ተቋም ነው። የምርምር ስራው ውጤት የሆነውንና መልካም የተሰኘውን ማሽላ በማሳቸው በመዝራት ከዚህ ቀደም ከነበረው የምርት መጠን በተለየ መልኩ ከፍተኛ ምርት በማየታቸው ደስተኛ መሆናቸውን በሸካ ዞን የኪ ወረዳ አዲስ ብርሃን ቀበሌ ሞዴል አርሶ አደሮች ተናግረዋል። ስሜ ታምራት ረና እባላለሁ። ያው አድራሻ እዚህ አዲስ ብርሃን ቀበሌ ማልን ድረስ ቀጠና ነዋሪ አርሶ አደር ነኝ። እንግዲህ ማሽላ ከዚህ በፊት በዚህ ማሳ ላይ ነባሩ ባህላዊ ነባር ማሽላ ዝርያዎች ነበር የምንጠቀመው። አሁን ግን በዘንድሮ አመት በዚህ በ2018 ዓመተ ምህረት የቴፒ ግብርና ምርምር ኢንስቲትዩት ይሄ መልካም የሚባል ማሽላ ዘር አምጥቶ ሰጠኝና በዚህ በጥቅምት ወር ውስጥ ነው የዘራሁት እና ማሽላው ከነባ አንደኛ በዚህ በጥቅምት ወር ውስጥ ነው። በአሁን በዚህ ሰዓት የሁለት ወር ከምናም ትንሽ ወር ቀናት እድሜ ያለው ነው። በሶስት ወር ተሰብስቦ ወደ የሚሰበሰብ ምርት ያለው ማሽላ ነው። ከዛኛው ማሽላ በጣም ነው የሚለያየው። አንደኛ ፈጥኖ ይደርሳል። ሁለተኛ የምርት ሁኔታውም አይገናኝም ከዛኛው ከነባሩ ዘር። አሁን በእይታ ራሱ ስታይ በጣም ልዩነት አለው። የማሽላውን አቋም ሳይ ሙሉ በሙሉ ደስተኛ ነኝ። ለምን እኔም ተሳታፊ ቢሆን በወቅቱ ቀድሞ ሌላው ተዘርቶ ስለተገኘ እንጂ ብሳተፍና ብጠቀም ደስተኛ ነኝ። ምርምር ማዕከሉ የሰብል ምርምር ክፍል ተመራማሪ ጌታቸው ሽፈራው መልካም የተሰኘውን የማሽላ ዘር በማላመድ በአጭር ጊዜ የሚደርስና የተሻለ ጣዕም ያለው መሆኑን አውስተው በቀጣይ በኩታ ገጠም እንዲለማ ከባለድርሻ አካላት ጋር ከመግባባት መደረሱን አብራርተዋል። ይህ የምታዩት መልካም የተባለ ማሽላ ዝርያ ነው። ከዚህ ቀደም የተለያዩ የአዳፕቴሽን ስራዎች በግቢና በዚህ አካባቢ ሲሰሩ ቆይቶ ከፍተኛ ምርት ያስገኘች ዝርያ ነች። ሲም እንግዲህ እስከ 45 ኩንታል በሄክታር የምትሰጥ አሁን ላይ ከሌላው ከአካባቢ ዝርያ ጋር ስናነጻጽር በብዙ ጥፍ የምትሻልና የምትበልጥ ዝርያ ናት ማለት ነው። በ90 ቀን ውስጥ የሚደርስ ማቹር የሚያደርግ ነው። ሁለተኛ ነገር ደግሞ በምግብም ስንወስድ እነዚህ እንጀራቸው ዳቧቸው በጣም ቴስቲ ነው፣ በጣም የሚጥም ነው ማለት ነው። ኒውትሪሽናል ኮንቴንቱም በተመሳሳይ መልኩ የምግብ ዋስትናን በሚያረጋግጡ የተለያዩ ሰብሎች ላይ በትኩረት እየተሰራ እንዳለ ያስታወሱት የማዕከሉ ዳይሬክተር ዶክተር ደረጀ ቱሉ ማሽላ በአገሪቱ ታሪክ ያለውን እሳቤ ለመቀየር እየተሰራ መሆኑን አብራርተዋል። ኢትዮጵያ በአፍሪካ 3ኛ ደረጃ ላይ ነው የምትገኘው ለማሽላ ለማምረት እና ከናይጄሪያና ከሱዳን ቀጥሎ 3ኛ ላይ የማሽላ አምራች ሀገር ናት። እንደውም ኢትዮጵያ ውስጥ በብዛት በምግብነት የሚውሉ 3ኛ ደረጃ ላይ ነው። ከጤፍና ከበቆሎ ቀጥሎ የማሽላ ነው የሚውሉ እና ደቡብ ምዕራብ ላይ ስንመጣ በብዛት ከበቆሎ ቀጥሎ የሚመረተው የጥራጥሬ እህሎች ውስጥ ማሽላ ትልቁ ቦታ ይይዛል። ይሁንና የምርትና ምርታማነቱ ደቡብ ምዕራብ ላይ ያለ ዝቅተኛ ነው። ይሄ ለምንድን ነው የሆነ? አንደኛ የተሻሻለ ዝርያ አለመኖር ነው። ሌላ የአርሶ አደሩ ግንዛቤ ዝቅተኛ መሆኑ ነው። ይሄንኑ ነው እንግዲህ የቴፒ ግብርና ምርምር ባለፈ ዓመታት የተለያየ በጣም ብዙ ዝርያ የማሽላ ዝርያ ላይ ሲሞክሮ የቆየው። የምርምር ውጤቱን በአጎራባች ክልሎችና ተመሳሳይ የአየር ጠባይ ባላቸው አካባቢዎች ለማዳረስ ማዕከሉ በእቅድ እየሰራ መሆኑን ዳይሬክተሩ ተናግረዋል። የወረዳ የዞን የክልል ሁለቱም
ክልሎች ላይ ያሉ ማለት ነው። ደቡብ ምዕራብ ኢትዮጵያም ጋምቤላ ክልል ላይ ያሉን ይሄን ዝርያ ወስዶ ወደ ሌላ ቦታ እንዲያስፋፉ ማለት ነው እና ቴፒ ግብርና ምርምርም ያው ከዚህ በኋላ እነዚህ አብዛኛ ይሄንን ላይ በትልቁ በኩታ ገጠም አድርጎ ሌላ ሰርቶ ማሳያ ይሰራል። የአርሶ አደሮችን የስራ ባህል መሰረት ያደረገ ቴክኖሎጂ ተኮር የምርምር ውጤቶችን ተግባራዊ ማድረግ ዘርፈ ብዙ ጠቀሜታ አለው ተባለ። መልካ ኢትዮጵያ በሸካ ዞን ልማሻ ወረዳ ይህንን መሰረት ያደረገ የድጋፍ ስራ እየሰራ መሆኑን ተከትሎ አርሶ አደሮች ተጠቃሚ ሆነዋል። ታሪኩ ታደሰ ተጨማሪ አለው። ከወረዳው 3 ቀበሌዎች የተውጣጡ ሞዴል አርሶ አደሮችን በመለየት መልካ ኢትዮጵያ የተሰኘው ግብረሰናይ ድርጅት አማካኝነት የዘር ባንክ መካዝን ከመስራት ባለፈም በአካባቢው የተለመዱ ነባር ዘሮች ተሰብስበው ለአርሶ አደሮቹ እንዲከፋፈል እየተደረገ ይገኛል። ነባር ዘር ጠባቂ ማህበር አደራጅተናል ማለት ነው። 60 አባላት ያሉት 2 ነባር ዘር ጠባቂ አባላት አሉን። ከዛ ውስጥ አንዱ ማሻ ወረዳ ላይ ያለ ነው። ይሄ ማሻ ወረዳ ላይ ያለው የነባር ዘር ጠባቂ ማህበር እንግዲህ አሁን ባለው ሁኔታ በጣም የተሻለ እንቅስቃሴ ላይ ያለ ነው። ፕሮጀክቱ ደግሞ ለነሱ ከማደራጀት ባለፈ የዘር ማከማቻ መጋዘን ወይም የዘር ባንክ የምንለውንና ጽሕፈት ቤት ከነ ሙሉ ቁሳቁስ እንደዚሁ የዘር መጋዘኑ ሙሉ ቁሳቁስ የተሟላለትን ገንብቶ ሰጥተዋል። እነሱም ያንን በመጠቀም እንቅስቃሴ ያደረጉን ያሉት አሁን በራሳቸውም ተነሳሽነት የዘር የማባዛት ስራ እየሰሩ ነው ያሉት። ፕሮጀክቱም ደግሞ ወደ 15 ኩንታል የሚሆን የነባር ዘር ገዝቶ አሁን ባለበት ሁኔታ ለነሱ አስረክቦ የተጠናከሩ ያሉበት ሂደት አለ ማለት ነው። ይህ አሰራር ከዚህም በፊት የነበሩ ችግሮችን እየቀረፈ ስለመሆኑም አርሶ አደር ከተማ አለሙ ያነሳሉ። ለምሳሌ እኔ ከዚህ በፊት ያላወኩት ነገር የኢንሴስ ዘር ከዚህ በፊት እኔ በዚህ ሸካ ዞን ሲሰማ ትንሽ ነው። አሁን ብዙን አይቼ ከዛ መድኃኒቶችን ለየው። ለወባ በሽታ የሚጠቅም አለ፣ ለግፊት በሽታ የሚጠቅም አለ። ወገብ ታሞ እዛ ላይ ተደግፎ ወገብ የዳነበትን አይቼ ለውጥ መሆኑን አይቻለው ነው። የግፊት መድኃኒት ብሎ አሁን እዚህ ተክለናል። እሱ ከዛ በፊት አንዳንዱ ያወቀውበት ነው ያስቀምጦ የሚጠቀመው። እኛ ከተቋቋምን ወዲህ እዚህ አመተን ለማህበሩ ስም አዘጋጅተን በጣም ጥቅሙን አውቀናል። ወይዘሮ ስንቅነሽ ታደሰ የወረዳው ሺቦ ቀበሌ አርሶ አደር ሲሆኑም ለምርትና ምርታማነት ሲባል ከዚህን ቀደም ለዳፕና ለዩሪያ የሚያወጡትን አሁን ላይ በባህላዊ መንገድ በርን ኮምፖስትን በመጀመራቸው ወጪያቸውን መቀነስ መቻላቸውን ይገልጻሉ። ከዚህ በፊት የምንጠቀመው ዳፕና ዩሪያ ነበር። እሱም ጉዳት አለን። ከምን ቢባል 50 ኪሎ ማለት ነው ወይ 100 ኪሎ ግራም ስንት ነው? 5071 ብር ነበር። ስንጎዳ ነበር ሳንቲም ስላጣን ማለት ነው። አሁን ከዛ ትምህርት ወስደን ማለት ነው ይሄ በርሚ ኮምፖስት በሱ ነው የምትሰሩ ብሎ ስልጠና መጥቶ ሲሰጡን እሺ ብለን ተቀብለን ማለት ነው መጣው። እንደ መጀመሪያ ያስፈራል። በርሚ ኮምፖስት በቃ ለመስራት እንዳው ቲሉ ማለት ነው። በቃ እንደምን ብዬ ችዬ ማለት ነው ቻልኩና ሰራው። በጣም ተጠቀምኩ። ይሄ ማዳበሪያ ዳፕና ዩሪያ በቃ አልወሰድኩም፣ አልተጠቀምኩም። በዚህ በበርሚ ኮምፖስት ብቻ ነው የምጠቀመው። ወደ ሌሎች አርሶ አደሮች ለማስፋት እንደሚጥሩም አንስቷል። አሁን መጥቶ እኔ ብቻ ማግኘቴ ትርፈለም ከሰዎች ጋር ብናድግ ነው ጥሩ ብዬ ሳጥን አዘጋጁና መታችሁ ውሰዱ ብዬ እንደ በሳንቲም አለ በነፃ እኔም ከመንግስት እጅ ማለት ነው ነፃ ነው ወሰድኩት። የአካባቢውን ስነ ምህዳር እየጠበቁ በግብርና ስራ ውጤታማ መሆን እንደሚቻል ለአርሶ አደሩ ከማስተማር ጎን ለጎን ነባር ዘሮችን እንዴት መጠበቅ እንደሚቻል መደረጉን በመልካ ኢትዮጵያ የሸካ ዞን አስተባባሪ አቶ አዲስ አለም ዳክቶ ያነሳሉ። የቅድም እንዳልኩኝ ስነ ምህዳር መሰረት ያደረገ የግብርና ስራ እንሰራለን። በዛ ላይም የትልን በመጠቀም ብስባሽ የማዘጋጀት ስራ ወይንም ቨርሚ ኮምፖስት የምንለውን የማዘጋጀት ስራን በማስተዋወቅ ሂደት ላይ እንገኛለን። ይህንን ትል ከቴፒ ግብርና ምርምር በማምጣት እዚሁ ገበሬ ማሰልጠኛ ላይ ሰርቶ ማሳያ በማቋቋም እዛው ላይ አባስተን ለአርሶ አደሮች ሰጥተን አርሶ አደሮች አሁን ባለው ሁኔታ ያንን ኮምፖስት አዘጋጅተው
ማሳቸው ላይ የተጠቀሙ ምርታማነታቸውን እያሻሻሉ የመጡበት ሂደት አለ። ይሄ የሚጠቅመው ምንድነው? ቅድም ለማንሳት እንደሞከርኩኝ አንደኛ ተፈጥሯዊ ነው። የመሬትን ለምነት በተሻለ መልኩ መጠበቅ የሚችል ነው። የማህበረሰቡን ጤና ከዛው የሚመረት ምርት ደግሞ ለማህበረሰቡ ጤና እጅግ የተሻለ ኦርጋኒክነቱን የጠበቀ እንደሆነ ያው ሳይንስም ያረጋግጣል። ስለዚህ በዛ ስሌት አርሶ አደሮቻችን አማራጭ የሆነ የማዳበሪያ አመራረት እንዲጠቀሙ ኢኮኖሚያቸውንም እንዲደጉሙ የማድረግ ስራ እንሰራለን። መጪው ግንቦት 24 የሚደረገውን ሀገራዊ ምርጫ ለማስፈጸም ከ10 ቢሊዮን ብር በላይ በጀት መያዙን በሕዝብ ተወካዮች ምክር ቤት የዴሞክራሲ ተቋማት ቋሚ ኮሚቴ አስታወቀ። ቦርዱ ገለልተኛ ሆኖ ተግባራትን እያከናወነ መሆኑን ተከትሎ በዘንድሮ ምርጫ ቴክኖሎጂን በከፊል ተግባራዊ ለማድረግ እየተሰራ ነው ተብሏል። ከኤንቢሲ ኢትዮጵያ የተገኘውን ዘገባ አስማማይሎ እንደሚከተለው ያቀርበዋል። የህዝብ ተወካዮች ምክር ቤት አባልና የዲሞክራሲ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አዝመራ አንደሞ ከኤንቢሲ ኢትዮጵያ ጋር ባደረጉት ቆይታ 7ኛው ሀገራዊ ምርጫ በተመለከተ ሰፊ ማብራሪያ ሰጥተዋል። በአዋጁ ምርጫን የማስፈጸም ስልጣን የተሰጠው የኢትዮጵያ ምርጫ ቦርድ የመሆኑን ያክል 7ኛው ሀገራዊ ምርጫ ነጻ፣ ገለልተኛና ተአማኒ ለማድረግ በቂ ዝግጅት እያደረገ መሆኑን አቶ አዝመራ አንደሞ ተናግረዋል። የብሔራዊ ምርጫ ቦርድን ገለልተኛ ሆኖ ከፊታችን ያለውን 7ኛ ዙር አገር አቀፍ እና ክልላዊ ምርጫን ለማስከድ ዝግጅት እያደረገ ይገኛል። የዜጎችን እንግልት የሚቀንስና ተሳትፏቸውን የሚያሳድግ አዳዲስ አሰራሮችን ዘንድሮ ለሚደረገው ምርጫ ተመቻችቷል ያሉት ምክትል ሰብሳቢው መንግስት እንደ መንግስት እያደረገ ያለው አስተዋጽኦና ድጋፍ ተጠናክሮ እንደሚቀጥልም አውስተዋል። 6ኛ ላይ የተሻለ እስካሁን ከነበሩትም ትንሽ ከፍ ያለ ምርጫ አስክደናል። 7ኛ ዙር ከዚህ የበለጠ ከፍ እንድል ይፈለጋል። ከዚህ አኳያ እስካሁን በመጣበት እየዘመነ እየሄደ ምርጫ ቦርዱ ህገ መንግስቱ በሰጠው የነጻነት አውድ ውስጥ ከህገ መንግስት በታች ሆኖ ግን ነጻነት በሰጠው አውድ ውስጥ እንዲሰራ ምቹ ሁኔታ እየተፈጠረ ይገኛል። ለፓርላማ ተጠሪ እንደመሆኑ መጠን ከዛ ፓርላማ ዝቅ ልስል ደግሞ ለዲሞክራሲ ጉዳዮች ቋሚ ኮሚቴ ተጠሪ እንደመሆኑ መጠን በየአመቱ በአመቱ ውስጥ በሩብ አመት የ6 ወር የአመቱን እየገመገመ መተናል። ለዚህ ያላቸው የዝግጅት ደረጃንም በተገቢው መንገድ አይተናል። ገለልተኝነቱን በህጉና በህጉ ብቻ እንዲሰራ ያለማንም ጣልቃ ገብነት ኢንኩምበንት ፓርቲ ወይንም ገዢ መንግስትም ሆነ መንግስት ሆናለሁ ብሎ የሚፎካከር ፖለቲካ ፓርቲዎች ከማንኛውም ነፃ ሆኖ በህልናና በህግና ስርዓት እንዲመራ የተደረገው ምቹ ሁኔታ እጅግ አበረታች ነው ብሎ መውሰድ ይቻላል። ፍትሐዊ ምርጫ ለአንድ ሀገር እድገት ያለውን አይነተኛ ሚና ከግንዛቤ በማስገባት ዜጎች በአግባቡ መምረጥ እንዲችሉ መንግስት የመራጮችን ደህንነት ያስጠብቃል ያሉት ምክትል ሰብሳቢው ሚዲያዎች መራጮችን የማነቃቃትና መብቶቻቸውንና ግዴታዎቻቸውን እንዲያውቁ የማድረግ ትልቁን ኃላፊነታቸውን ሊወጡም ይገባል ብለዋል። መንግስት ዋናው የመንግስት ቅቡልነት የተሟላ ሀገረ መንግስት ግንባታ ብለን ከምንወስዳቸው አንዱ በየተርሙ ምርጫው ሰው በፍትሃዊ ተአማን ነፃ ሰላማዊ በሆነ መንገድ ተወዳድረው ፖለቲካ ፓርቲዎች መንግስት መሆን ነው። በዛ አሸንፎ በገቡበት አውድ ውስጥ ዜጎቻቸውን በፖሊሲያቸው መሰረት ዜጎችን ማስተዳደር ነው። ከዚህ አኳያ የተሟላና ቅቡልነት ያለው እንዲሆን የምንፈልገው በዚህ ጉዳይ ላይ ቅድም ላነሳሻቸው ጉዳዮች የሁሉም ባለድርሻ አካላት ሚና ይፈልጋል። ህዝቡ እኔ በመረጥኩት መንግስት ነው የሚተዳደረው የሚለውን እሳቤ ይዞ ሁሉም ህዝብ በሰላም አውድ ውስጥ በምርጫ መዝገባ ውስጥ በመመረጥ ውስጥ የራሱ ሚና መጫወት መቻል አለበት። ዜጎች እያንዳንዱ ዜጋ በሚደረገው ምርጫ ውስጥ ወጥቶ በነቅስ ተመዝግቦ መምረጥ አለበት የሚለው የእናንተ ሮልም ጭምር ነው፣ የሚዲያ ሮል ነው ማለት ነው። እንግዲህ 100+ ሚሊዮን ህዝብን የሆነ ሳምባዲ አዳራሽ ውስጥ የገባ አስተምረም ትልቁ የምንጠብቀው በኦዲዮና በቪዲዮ የምናያቸው በቴሌቪዥን ወይ በብሮድካስት በተለያዩ ሚዲያ ቱሎቻችን ለህዝባችን ተደራሽ። በዚህ ላይ ሲቪል ሶሳይቲ የሚያስተምረው ብሔራዊ ምርጫ ቦርድ የሚሰራው እንዳለ ሆኖ የሚዲያ ሚና ከፍተኛ ነው። የህዝባችን ንቃተ ህሊና ከማንቃት አኳያ ለአንድ ሀገር ዲሞክራሲ እድገት አይነተኛ ሚና የሚጫወተው ሚዲያ መሆኑን ያወሱት አቶ አዝመራ የግሉም ይሁን የመንግስት ሚዲያ ሀገራዊ ምርጫን በሚያስፈጽሙበት ሰዓት ተአማኒነትና ቅቡልነት ያለውን ትክክለኛውን መረጃ ለህብረተሰቡ በመስጠት ዲሞክራሲ ስርዓት ግንባታ ላይ ሚናቸውን እንዲወጡም ጠይቀዋል። 7ኛው ሀገራዊና ክልላዊ ምርጫ በአግባቡ ለማስፈጸም መንግስት ልዩ ትኩረት በመስጠት ከ10 ቢሊዮን ብር በላይ በጀት መያዙንም አስታውሰዋል። ማንኛውም ዜጋ የሚወክለውንና በቀጣይ የልማት የእድገትና የዲሞክራሲ ስርዓት ግንባታ ውስጥ አስተዋጽኦ በማድረግ መብቴን ያስከብርልኛል ያለውን የመንግስት አካል የመምረጥ ግዴታውን በመወጣት በሀገሪቱ ዲሞክራሲ ስርዓት ግንባታና ፍትሐዊ ምርጫ ላይ የድርሻውን እንዲወጣም አቶ አዝመራ ጥሪ አቅርበዋል። ከዚሁ ጋር በተያያዘ 7ኛ ሀገራዊ ምርጫ ሰላማዊ እንዲሆን የወጣቶች ክንፍ አመራሮችና አባላት ተልዕኳቸውን ሊወጡ ይገባል አሉ አቶ አደንፋራ።
የብልጽግና ፓርቲ ወጣቶች ክንፍ ዋና ጽህፈት ቤት የ2018 የ6 ወራት አፈጻጸም ግምገማ መድረክ እያካሄደ ነው። በመድረኩ ላይ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራ፣ የብልጽግና ፓርቲ ዴሞክራሲ ባህል ግንባታ ዘርፍ ኃላፊ ሚኒስተር አቶ መለሰ አለሙ፣ የብልጽግና ፓርቲ ህዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስትር ዴኤታና ወጣቶች ክንፍ ምክትል ፕሬዝዳንት ወጣት ፌዲላ ቢያ፣ የብልጽግና ፓርቲ ወጣቶች ክንፍ ምክትል ፕሬዝዳንትና የጽህፈት ቤቱ ኃላፊ እና የክንፉ የሁሉም ቅርንጫፍ ጽህፈት ቤት ኃላፊዎች ተገኝተዋል። በአፈጻጸም ግምገማ ላይ ተገኝቶ ለወጣቶች ክንፍ አመራሮች መልእክት ያስተላለፉት የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራ 7ኛ ሀገራዊ ምርጫ ሰላማዊ እንዲሆን የብልጽግና ፓርቲ ወጣቶች ክንፍ አመራሮችና አባላት ተልዕኳቸው የላቀ በመሆኑ ይህንኑ በአግባቡ ሊወጡ ይገባል ብለዋል። በዚህም ምርጫው ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊና አሳታፊ እንዲሆን ሰላምን በማስጠበቅ ወጣቱ የምርጫ ካርድ እንዲወስድ፣ በድምጽ መስጫ ቀን ወጣቱ ድምጽ እንዲሰጥ በቁርጠኝነት መስራት ይጠበቃል ነው ያሉት። የብልጽግና ፓርቲ ወጣቶች ክንፍ አደረጃጀት የፓርቲው ትልቅ ተልዕኮ ያለው በብሔራዊነት ትርክት የታነጸ ትውልድ ለመገንባትና የኢትዮጵያን ሁለንተናዊ ብልጽግና ለማረጋገጥ ትልቅ ራዕይ ያለው ስትራቴጂያዊ ኃይል መሆኑን ገልጸዋል። የወጣቶች ክንፍ ፓርቲው በሁሉም መስክ ባሳካው ውጤታማ አፈጻጸም ውስጥ የላቀ ሚና እንደነበረው ያነሱት አቶ አደም ፋራ በቀጣይም የተጣለባቸው ኃላፊነት መሰረት በማድረግ መትጋት እንደሚጠበቅ ተናግረዋል። ከወጣቶች ክንፍ የሚጠበቁ ዋና ዋና ተልዕኮችን ያብራሩት የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም የብልጽግናን ራዕይ፣ የኢትዮጵያን ህልም፣ የመደመር እሳቤና የብሔራዊነት ትርክት ማስረጽ ከወጣቶች ክንፍ ተልዕኮዎች አንዱ ነው ብለዋል። የወጣቶች ክንፍ አባላት ዘመኑን በዋጀ መልኩ በእውቀትና በተግባር ራሳቸውን እንዲያበቁ ማድረግ፣ በተለይም የወጣት ክንፍ አባላት በተግባር አርአያ እንዲሆኑ ማስቻል፣ ሌላውን ወጣት በማነቃነቅ በማብቃትና በማስተሳሰር ሁለንተናዊ ተሳትፎ እንዲረጋገጥ ማድረግ የብልጽግና ፓርቲ ወጣቶች ክንፍ ዋነኛ ተልዕኮዎች እንደሆኑ አሳስቧል። ብልጽግና ፓርቲ ምርጫው ሰላማዊ፣ ነፃ፣ ገለልተኛ፣ ዲሞክራሲያዊና በህዝብ ዘንድ ተአማኒነት ያለው እንዲሆን የያዘውን ግብ ለማሳካት እንዲያስችል የወጣቶች ክንፍ በአደረጃጀት፣ በቁርጠኝነት፣ በስነ ምግባርና በሀሳብ የበላይነት መስራት ይጠበቅባቸዋል ብሏል። ዘገባው የብልጽግና ፓርቲ ትስስር ገጽ ነው። ክቡራን ተመልካቾቻችን የዕለቱ ዜናዎች እስካሁን ይመስሉ ነበር። መልካም ምሽት።